በዛሬው ቪዲዮአችን አግም እዚሁ አዲስ አበባ ነሽ አይደል? ምን ራቺ ልጅ አላት ባል አላት እንዴ ምን አደረኩኝ? ምን አገባ? ለምን አሜሪካ አትሆን? ወደ መላክ የነገር ሳቅ ሚስቀው ነው እልካል ጤና ይስጥልን። ለመልካም ምኞት አባዬ ይስጥልን። አቀበሉኝ። ለመልካም ቀን ለምን ትቆጭኛለሽ እናቴ? ዛሬ ልደት ነው፣ ስፔሻል ቀንህ ነው። ብዙ ሰዎች እንግዲህ ጊፍት የሚጠብቁበት ቀን ነው። እኛም ያው በጧት ጠርተናል፣ ጊፍት እየጠበቅን ነው። አዋርጃችሁ ነሽ። እሺ፣ ግን ለራስህ አንድ ቃል እንድትገባ ፈልጋለሁ። ዛሬ ልደት ስለሆነ ስፔሻል ቃል። ወንድሜ ይሄን ቪዲዮ ለዛሽ ለምትወዳት ባለቤት ላክላት። እወድሻለሁ፣ አፈቅርሻለሁ፣ የኔ ንግስት፣ ዘላለም ኑሪልኝ፣ የልጆቼ እናት በላት። ላክላት። አንቺ ዝንጅብል ራስ ምንድነው የምትይው? ቪዲዮ እየሰራው እንዴ? ከርሳማ ራት ብላ ነው ተባለ። አልበላም። የጎረና ወጥሽ እንደመሆን እዛው ዘሽ አንተ ጓደኛዬ መኪና ገዛች። ለማ ለራሱ እኔ ግን ምሳ እንኳን ቴካዌ ይዘሽ ነይ ብላ ስትለኝ ለኔም ለሷም ነበረ ይዤላት የሚሄደው። በራሳችሁ ሰው ስትገዱ ያለው ግደብች ሰላም ወንድ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም? እነዚህና ሌሎችም አዝናኝ፣ አነጋጋሪ፣ ቁም ነገር አዘል ቪዲዮዎች ይዘንላችሁ መተናል። በከሉ ቀንሽ ደረሰ። እንግዲህ ዛሬ እንደምታዩት ከከባድ እንግዳ ጋር ነው የመጣሁት፣ ከጥቁር እንግዳ ጋር ነው የመጣሁት። እንግዲህ በተለምዶ ጥቁር እንግዳ ቤት ሲመጣ ለምንድን ነው የሚባለው ጥቁር እንግዳ ምናምን? ጥቁር እንግዳ እንግዲህ ያው አዲስ እንግዳ እንደማለት ነው። እርግጠኛ ነሽ? እና ጥቁር ለምን ተባለ? ጥቁር እንግዳ አዲስ እንግዳ እንደማለት ይመስለኛል። ታይቶ የማይታወቅ ልክ ናት። ቤተሰቦች ኮሜንት እና ያው እስቲ ስላንቺ ትንሽ ያው ጋዜጠኛ ሳምራዊ ስንታየው የዶንኪ ቲዩብ የጀርባ አጥንት እና እንኳን ወደ ዩቲዩባችን በሰላም እንኳን ደህና ቆዩ። ዛሬ አብረን ዛሬ ብሏችን አንድ ላይ ግዴታ ነው። ቤተሰቦቻችንም የትነቅነቅ የለም ቆንጆ ጊዜ እናሳልፋለን። ሰፖርት ልታደርገኝ ነው የመጣችው። እንዴት ነው ዩቲዩብ እያደገ ነው ወይ? እስቲ አብረን እንግዲህ ሪአክት እናድርግ ብላ መታለች። እንግዲህ ዛሬ በጣም ጸዴ ቪዲዮ ነው። መልካም ጊዜ ከኛ ጋር ፈታ ነው የምትዩ። እናንተም ፈታ ዘና በሉልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። ሰብስክራይብ ላይክም እያደረጋችሁ ቪዲዮዎችን ብዙ ቦታ እንዲደርስ ላይክ ማድረግ እንዳይረሳ። አራላካ አርጉ። ከመጨረሻው አብራችሁን ቆዩ። ክፉ ሸረኛ ጓደኛ እንዴት ይሆንልሽ? ባለፈው ያልሽ ኧረ በእናትሽ በቃ ምንም እኮ ሊሳካ አልቻለም። በእውነት ኧረ አይዞሽ ይስተካከላል። ጭራሽ እንዳታስቢ ይስተካከላል። እንዳታስቢ፣ በጭራሽ እንዳታስቢ። እኔ ጋር ያው እንግዲህ አንቺ ጋር ሰላም ነው? ስራ ነገር በጣም ቢስ አትቀልጂ። ባለፈው የከፈትኩትም መቃ መለዋወጫ ማቅረብ ጊዜ ከፍቻለሁ ነበር። ብዙ ሰው አይሳካልህ ምናምን ብሎኝ ነበር። ተሳካ፣ አሪፍ ሆነ። አሁን በቃ ነገ ከነገ ወዲያ ቢዋይዲ ቱሉ ገዛ ነው። አትቀልጂ በእውነት ስራ ቦታ ልጆቹ ቢዚ ስለሚሆኑ እንኳን ደስ ያለ እንኳን አብሮ ደስ ያለ ሁሌ መልካም ምኞት እንደተመኘ መልካም ቀን ቸኩላለሁ። ግን እሺ ቢዚ ነው ሞኑ በጣም ይቅርታ። እሺ የኔ አባት ይመችሽ። እሺ እንዴት ነው ታባቢ? አለ አንድ ጓደኛዬ ነግሬት የለ ኢቱ ሊገዛ መኪና ቢዋይዲ ዊልቸር ነው ቢዋይዲ ሊያልፍለት አባቢ አብጥልልኝ መኪናው መግዣ ጋር እንዳይደርስ እዛው ገና ከበርን ሽባ ቀጥታ ኢቱ አላለም ሲቱስ ዲቱስ
አይ አባቢ እርሶ እያሉኝ ምን አሉኝ? ኧረ ምን አስር አይ ዶሮ አባቢ ነገ ጥቁር ወይስ ገብስማ? አይ በረገዳለ ይዘጋል። ከፋት የሰው ልጅ ክፋት ሰው ሲሳካላቸው የማይወዱ የጓደኞች ክፋት ከባድ ነው። የጓደኛ ክፋት አንዱ ቢያልፍለት እኮ ለአንዱም ጥቅም ነው፣ በረከት ነው። አንዳንዴ ብናስተውል እንደዚህ አይነት ቦታ የስራ እድሎችን ነው እንደውም ይዞልን የሚመጣው። ጓደኛዬ ሲያልፍለት ወይም ሲያልፍላት ብዙ የስራ እድሎችን ነው ወደ እኔ ይዞ የሚመጣው። እንደዚህ አንሆን እባካችሁ ኢትዮጵያውያን። በሰው ስኬት የምር እንትን አንበል፣ ሌላ አይነት ነገር አናድርግ። በውድቀታችን በጣም ብዙ ሰዎች ናቸው ለመደሰት የሚሞክሩት። እንደ ቀልድ ሆነ እንጂ ይሄ እንትን ብዙ ቦታ አለ እንደዚህ በሰው ስኬት ደስተኛ የማይሆኑ ሰዎች አሉ ምናምን ያልሆነ በቃ የተለያዩ ቦታ እየሄዱ ሌላ ነገር የሚያደርጉ ሰዎች አሉና እባካችሁ ከዚህ ነገር እንቆጠብ። መልካም ነገር እናድርግ፣ ይከፍለናል። መልካም ነገር መልእክት ነው፣ እናስብ ለሰዎች። ወይኔ ተበላ ዛሬ ፍላጎት ዛሬ ጉድ ነው። አቤት ወዴት ነው? ወዴት የሆነ ቃጣል አድርጌ ለመጣ እኮ እንደውም ስፈልገን ያገኙክ ለዛሬ የውሸት ዋሌ እንድትሆን ፈልጋለሁ። ያ ማለት ለዛሬ ሁሉም ነገር ይፈቀድልሃል። ምን አለ ቂጤ ዛሬ ፋታ ብትሰጠኝ። ምን አልከኝ? አይ ምንም በቃ የሆነች ቃለች ጣል አድርጌ በቃ ጣል አድርጎ ማምጣት። ወይ ለሱስ ጊዜ የለኝም፣ ቶሎ መሄድ አለብን። እና ከነ ሸርታቶ ምንም ወይ ቀጠን እንጂ እኮ ጠጣህ ቢል ለመቋጠር ይመች ነበር። ኧረ ቢያንስ ካስባይ አይ ደህና አጋጣሚ ነበር፣ ግን ምን ያደርጋል ተፈጥሮ ነገር። ግን እንዴት ሊሆን ነው? ሊያብኳኳው ነው ሳይደርስ ሊያብኳኳው ነው። ፈጣሪ ይርዳ እንግዲህ። ሳይደርሱ ይለቀዋል መንገድ ላይ። ጓደኛዬ መኪና ገዛች ለማ ለራሷ። እኔ ግን ምሳ እንኳን ቴካዌ ይዘሽ ነይ ብላ ስትለኝ ለኔም ለሷም ነበረ ይዤላት የሚሄደው። እሷ ግን ለራሷ ብቻ አንድ መኪና ገዛች። በራሳችሁ ሰው ስትከዱ ያለው ስሜት የተገደብች በጣም ከባድ ነው። ከባድ ስሜት ላይ ነኝ ጋይስ። አይዞሽ የኔ ተፈር ነሽ አይደለም ሞራሏ መጀመሪያ አይደለም እኮ ትገዛላታለች እኮ መጀመሪያ ለራሷ ገዝታ ከዛ ልገዛላት እኮ ትገዛልሻለች። የምር እንደዚህ አይነትም ጓደኛ ደግሞ አለ፣ እንደዚህም አለ። ተው እንጂ ተው፣ እየተሳሰብን የምሳና መኪናን ማወዳደር አይቀርም። ራይድ ትሰጥሻለች ቢያንስ በቃ ይሄንስ ማን አየበት? ከእሷ ጋር ስትይ ይመጣል በረከት ይመጣል። ከጠንካራ ሰው ጋር ስትል ባይዘው ብዙ ነገሮችን ይዞል ይመጣል። በዛው ልክ ደግሞ ከማይሆን ሰው ጋር ስትል ጓደኛህን አይደል የምትመስለው። ስለዚህ እሷን አይታ ጠነክሪያለሽ፣ ትገዣለሽ። በቃ የምን ሀመር ነው የምትገዢው ወደፊት። ኧረ ፌራሪ ምናምን አንቺ ላምበርጊኒም ልትገዢ ትችያለሽ። አንቺ ፌራሪ ማን ነበር? በዚህ ልጅ ላምበርጊኒ ነው የምትገዢው አንቺ። በርቺ እናት። በርቺ። አባት ሲፈሳ እንዴ ምን ጠይቅ ነው? እሰይ ያባርቅብናል ጭራሽ። ይሄ አራብና አራብ እንግዳም ቢመጣ እንደዚህ ነው የምታደርገው ማለት ነው እኮ ሊያዋርደን። ኧረ አላረግም እባካችሁ ነው ተው። ለሱስ ትቃላችሁ አንዴ ነገር እኔ ለምን ነው የምትባለው? አይ ልጅነት ሄደች ሀገር አቋረጠች። ከዛ ታናፍሰዋለች። እናት ግን በጣም እውነት አያት አይደለ? አስተዋይ ነች። በጣም ሩቅ ቦታ ነው የሄደችው። አንደኛ በጣም ርቃ ነው የሄደችው። የፈሳችውን ፈስ አይታለች። ቀጠና
በጣም ትንሽ አናፍሳ ያላትን ክብር። አይ ግን ተጋነነ። ግን አባት ግን እኮ አይፈሳም። አባት አይ ለመጀመሪያ ያየነው አይፈሳም ሳይሆን ይፈሳል አየንም። እኛ አይተናናቅም። አይተናናቅም። እንቁቅ ነው እንዴ እዛው አንዛረጠው። ይመች። ለማንኛውም ወደናል። ቀጣይ ቪዲዮ ማን ነው? እኔ ነኝ ማሚዬ። እንዴት አመሹ? ቤት ኪራይ ልትፈሉት እኮ ነው። አንተ የተባረክ ልጅ እንደው የቤት ኪራይ አታሳልፍ፣ አታመሽ፣ አትጠጣ። እንደው ማየት መልካም ልጅ ነገር ደግሞ በዚህ ጸባይ ላይ እኮ ሚስት ብታገባ እንዴት ቆንጆ ነበር መሰለህ። ወይ ማሚዬ አሁን ከየት ይመጣል ብለው ነው በዚህ ኑሮ ውድነት አሁን እኔ ሽባ የምትመጣ ሴት አለች? እንደው አሁን አንተ ሰንፈ ነው እንጂ ዞር ዞር ብትል ሚስት ጠፍቶ ነው። ሸበላ ነህ። በዛ ላይ ደግሞ ጸባይም አለ። ምን ጎሎህ አንተ? ማሚዬ እንደዛ ካሉስ እንደው ፈርቼዎት ነው እንጂ ታላቋን ቢድሩኝ ባታገባስ ቢቀርስ ምን አቃጠለ? ሴት ልጅ ሲጀመር አቃጣይ ናት። ይቅርብ፣ አታግባ። ደህና ደር። አይደለም ታላቅ እህቷን የእሷን እኮ እሷ የፈለገችው ራሷን ነው። አሁን አይገባም። ወንድ ልጅ እኮ ድሮ አይገባውም። አሽሙሩ ወተት ነጭ ነው ካልተባለ ሬዲ ነኝ ነው። ተበላሽ። የቤት ኪራይ በነፃ ትኖር ነበር። ቀስ እያልሽ ተረጋግተሽ አሁን የቤት ኪራይ አትቸኩል። ያው ሰው ተናዶ ወሬ ይዞላችሁ ሲመጣ ቀጥታ ወደ መፍትሄ አትግቡ። እናንተ ማትስ መምህር አይደላችሁም። እኩል ይሆናል 0 ወይ 1 የምትሉኝ መጀመሪያ ወሬውን አጋግሉት። እሷ ጠንጋራ። ይሄ እኮ ድሮም አይነ ውሃው ያስታውቃል። ጋልጋል ንዴቴን ገብ እኩል ከኔ እኩል ቀጥል በሉ እንጂ ምንድነው ቀጥታ እንዴ ብታረጊ እኮ እንዲሆናል። ጠፍቶኛል። ምን ስሜት አንቆኝ ወሬውን የት ላውራ፣ የት ልቃጠል፣ የት ላቃጠል ብዬ ነው እንጂ የመጣሁት መፍትሄ ፍለጋ አይደለም። ስለዚህ ከመፍትሄው በፊት ወሬውን አጋግሉ። በቃ አታክሽፉ የሰው ስሜት። ግን እኮ አንዳንዴ ልክ ነኝ። አበሻ በቃ አንዳንድ አበሻዎች ያው የሆነ ነገሩ ተጋግሎ ሞቅ ብሎ ምናምን ሲታረቅ ነው ደስ የሚለው። እንደዛ እኮ ነው በቃ አለ አይደለ? ወሬውን ደመቅ ሞቅ ሸብረቅ እንደዚህ ነው። መፍትሄ ባይሆን ራሱ ይሄ መፍትሄ ነው ብለው የሚያወሩት ወሬ ራሱ ያጽናናቸዋል አይደል? ግን ጥሩ ነው። ጥሩ እኔ በበኩሌ ለመጽናናት አልደግፈው ማለት በቃ መፍትሄ ነው የሚያስፈልገው። ነገር ሲጋጋል ጥሩ አይደለም። ነገር ሲጋጋል ጥሩ አይደለም። ቶሎ እርቅ ማውረድ ነው። ወደ መፍትሄ ነው። ያንቺ ሐሳብ አልተመቸኝም። ያ ቡኖድሻለን ግን ማን ነው ሜንሽን ያደርግልኝ ይሄ ቪዲዮ? በጣም ድሮ አይደለም። በጣም ከብዶናል። ሰላም ነው። እንዴት ናችሁ? ሰላም ነው ወይ? እንዴት ነው? ብር ይዛችሁ አንድ አቦ እንደውዝ እንትን ብለውኝ እኮ ነው። ብር ከያዛችሁ ሁልጊዜ ነው ብር ሁልጊዜ ነው። እኔ ለዛ ነው ሰላም። ባለፈው ወሰድክ አይደል እንዴ? ባለፈው ወሰድክ አመለስክ። ብር እኮ መያዙ እኮ ወስደሃል። ካሬ ተቀብለሃል። አንተም ተቀብለሃል እንዴ? እኔም ወስዷል እኮ። እናንተ ናችሁ እንዴ? እኔ እኮ ብር እኮ መያዙ እኮ ብር እኮ አጥቼ እኮ አይደለም። ኪሴ ቀዳዳ አይይዝም እኮ ስለተቀደደ ብር ስለማይይዝበት እኮ ኪሴ ነው። ተወጣ ስለሚጥልብኝ ብሩ ስበባ ተንበ ከባለፈው እንደዚህ እያለ ነው ስለሚወጣብኝ ብሩ እና ስንት ብር ፈልገው ነው? ቀዳዳ ስለሆነ ነው ኪሴ። ዝም ብለህ 1000 ብር ስጠኝ በቃ እኔ ሰጥቻለሁ። ኪሴ ቀዳዳ ስለሆነ እኮ ነው። አይይዝማ አሁን በእጄ ካላስ ከቤት ስወጣ እንትን ስለማይል አይ ባለፈውም ስላልመለሰ ነው። ምን አገባህ አንተ? ሲጀመር ምን አገባህ? ይመለከታል። እቱ ለሰጠኝ ብር ይመለከታል። ምን አገባህ? ምን አገባህ? ምንም አላልኩም። ምን አገባህ? ፍርፍር የተኮረፈረፍክ እኔ ምንም አላልኩም። ይሄር በቃ ይሄ ልጅ ግን ይመቸኛል። ያስቀጭው ያ ገና ሁኔታውን ካራክተሩን ሳይሆን ያስቀኛል። ሪአክሽኑ ሲጀመር ያስቀና ይመሽ ያስቀጭኑ አዲሱ ኮሜዲያችን አዲሱ አልጋ ወራሽ ተተኪው የነ ፍልፍሉ ምናምን የነ ክበበው ገዳ ምናምን አልጋ ወራሽ ነው። ቀስ እያልሽ ፍሪ ሲሆኑን እየለቀቅሽ ነዳጁን ትሰጫዋለሽ ማለት ነው። ገብቶሻል አይደል? ጥያቄ አለ? እኔ አለኝ። ሁለታችን ብቻ እኮ ነን። እሺ እኔ የምልህ ነዳጅ የሚሰጠው ሲጠይቀኝ ነው ወይስ እኔ ደስ ባለኝ ሰዓት ነው የሚሰጠው? እና ባልሰጠው ደግሞ ምን ያመጣል? ወይኔ ወሮ ቆይ ግን ማን ነው ጤነኝነትሽን አረጋግጦ መንጃ ፈቃድ ለመማር በቂ ናት ያለው? ምንድነው የፈለግሽውን ጠይቂኝ አላልከኝም እንዴ? በቃ አትጠይቂ። እኔ ራሱ እስካሁን ያስረዳውሽን እጠይቅሻለሁ፣ ትመልሻለሽ። እሺ ይሄ ምንድነው? መኪና። ወይኔ እዛ ጋር አቁሜ ሳልገጭሽ ምንድነው ይሄ? ስሙን ተናገሪ። እንትን የመንጃ መሪ። በጣም ጎበዝ። እሺ ይሄስ? ይሄ የሚገባው ነገር
ማርሽ እንደሱ ተናገሪ። እሺ ያኛውስ? ውይ ይሄማ ቀላል ነው። ፍሬ ሲሆን ወይ ጉዴ! ፍሬ ሲሆን ለካም ያለማምድሽም ልጅ 10 ብር የሚጠይቅሽ እንደዚህ እያደረግሽው ነው። ፍሪ ሲሆን በይ ፍሪ ሲሆን በቃ አሁን ገብቶኛል። ልንዳ እሺ፣ ቀስ ብለሽ አስነሻው። እሺ፣ ዜሮ መሆኑን አረጋግጪ። እሺ፣ ይኸውልሽ ከመሄድሽ በፊት መስታወት ችግር የለውም። ቤት አይቻልም። ጩባው በሆነ ብለሽ ጸልይ። እቺ ልጅ ግን መጀመሪያ የት ነው መሄድ ያለባት? ሆስፒታል። ሲጀመር አመልጣ ነው የመጣችው ከአማኑኤል ሆስፒታል አይደል? እንደዚህ አይነቱ ነዳጁን ባልሰጣት ያለችው ለእንደዚህ አይነቱ መንጃ ፍቃድ እየሰጣችሁ እኮ ነው ህዝብ የሚያልቀውና መጀመሪያ ጤነኛ መሆናቸውን ሰርተፍኬት ማረጋገጫ ያስፈልጋል። ነዳጅ ባልሰጠውስ ነው ያለችው። አረ እቺ እኮ ጤነኛ አይደለችም ከመጀመሪያ እስከ መጨረሻ ኖርማል አይደለችም። ቤተሰብ እኔ መጣው ያለችው ፓርት ተመችቶሻል? ወድጃለሁ። መቼ ቀጣይ ቪዲዮ የብቸኝነት ነገር ተነስቷልና ወንዴ ወዴት ልትሄድ ነው ሰፍሽ? አይ በደንብ መሰመር አለበት ብዬ አስባለሁ። የጋብቻ ነገር አላነሳም። እሱን ልትል መስሎኝ ነው። ብቸኝነት በነገራችን ላይ ቆይ ሳይጠፋብኝ ልንገር፣ የጋብቻ ጥያቄ ምናምን ለምን አታገባም? ያው የካዛጭ ነው። አሁን ግን ትንሽ ሻል እያለ መጥቷል። ምን ሆነ? አግባ የሚለው ላይ ሲደመር ብዙ እንግዲህ አንዷን ለፍሬ ይበላት አይደል? ጥያቄዎች በደንብ መጡልህ? የቀልድም አለ። ያው ማን ያውቃል፣ የቁም ነገርም ሊኖር ይችላል። ኧረ ማን ያውቃል? ግሳይፍሽ ሙዚቀኛ ለሙዚቀኛ ቢጋባ ጥሩ ይሆናል ብለህ ታስባለህ? የሚወለደው ልጅ ቲያትረኛ ነው። ኮሜዲያን ነው ወይ? ግን እስካሁን አላገባም። ወንድም ይራኔ ራሱ ሰይፉ ደግሞ በቃ ሴቱንም ወንዱንም አስቸግሯል መሰለኝ። ቀድሞ ነው ስለ ጋብቻ አለዋ። ሰይፉ ማተው ቀድሞ ነው አግባ። ሰይፉ ላይ ከቀረብሽ አለቀልሽ። በቃ በደንብ ይሄንን ተጠንቅቀሽ በቅርብ ቀን ወንድሙ ይዳራል፣ ያገባል። ያግባ እንግዲህ እኛ ምኞታችንን አግባ። ማግባት ጥሩ ነው። አያት በመሆኛው ጊዜ ገና አላገባውም ይላል። ጀነራል ኖሌጅ ነው ጥያቄው። በጣም በቂ እውቀት አለ። በእውነት ሰምቼ ነው። ይሄ እኔ ጥያቄ አይደለም፣ ቀላል ጥያቄ ነው። ቤታችን ውስጥ ያለ ነገር ነው። ኢቭን ሲገባ የሚጠነክር ሲወጣ የሚለሰልስ ቤታችን ውስጥ ጠንክሮ የሚለሰልስ ነገር አለ። አዎ አለ። አንድ ነገር ለምንድን ነው ግን እንደ አይነት ጥራት ተጠቃላት የምትጠቀመው? አይደለም ማርያም ባልገሻል ቤት ባልገሻል አይደለም ጋር አይ ስዌር ጭንቅላታችን እንደሆነ ታውቃለህ። በቃ ቀጥታ ወደ ብልግናው ወደ እንትኑ ስለሚሄድ ነው። ቤታችን ውስጥ አለ። ቤታችን ውስጥ የምናገኘው ነገር ነው። ሲገባ ቤታችን ውስጥ እናገኘዋለን። እግዚአብሔር ሰጥቶናል፣ ይመስገን አለን። ሃሌሉያ። ሲገባ ጠንክሮ ሲወጣ ይለሰልሳል። ገባኝ። ሰማሁሽ እኮ አትድከሚ። ሚላት ባተ ኧረ እንደው ምን አለ በፍራትሽ ማሪ ቤት ውስጥ ቤታችን ውስጥ አለ አለ እንዴ አለ። እግዚአብሔር ይመስገን አለ። ሲገባ የሚጠነክር ገባኝ። ቤታችን አለ። ገብቶ ጠነከረ፣ ሲወጣ ለሰለሰ። ደከመው። ፓስታ አስቀየሽ አንቺ ፍርታታ አጥፍ ዝበይ ቤታችን ውስጥ አለ ያልኩ እኮ ሴንስ ታጣለ። ምን ብለው እኮ ሴንስ ይሰጣል። የለም አይደል? የለም ነገሪ ፓስታ እኮ ፓስታው አልቋል። የለም አለ የኝም አለ ረፍ
ትናንት እራት እጥፍ አድርጌ በልቶ ነው ተንደሻልሽ ያለው። ስለዚህ አትፍረጅብኝ። አንድ ቀረው በእውነት ቤት ውስጥ አለ የሆነ ጭንቅላትን ዞር 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 አድርገህ ማሰብ እንዴ ለምን ወደ ብልግናው እንሄዳለን? ነው አባባልሽ ራሱ ማለት ነው። አጠነካከሩና አለሳለሱ የፓስታ ነው። ያስቀኝ መቻችሁ ግን እነዚህ ካፕሎች መቼ ነው ግን እሱን የምናየው? በድምጽ ብቻ ለመር ነው እኮ አሪፍ ተጫዋች የሚላት ነገር በጣም ተስማማኝ። በቃ ኧረ አሳይን እሱ ደርቲ ማይንድ ወደ ካሜራ ይውጣ። አዎ ይውጣና ፊቱን እያየን በደንብ ብንስቅ አሪፍ ነው። ብንዝናና ሪአክሽኑን ብናየው መቻችሁ። ቀጣይ ቪዲዮ ጤና ይስጥልን። ለመልካም ምኞት አበባ እየሰጠን አትቀበሉኝ። ለመልካም ቀን ለምን ትቆጭኛለሽ እናቴ? መልካም ቀን ያልኩት ሰው ደንቦች ምን አረገ? ቆይ አሁን አንዳንድ ሰው ሄዶ አክብሮ እኮ መልካም ቀን እያለት ነው። በጣም ሪስፔክት አድርጓት ነው እሱ እንደውም አለ አይደለ ለሚሰጥ አንዳንድ ሰው ያለው ምላሽ አንዳንድ ደንቦች ልክ ነህ የሆነ ስልጣናችንን እንጠቀም ምናምን በጣም እንደ ትልቅ ስልጣን ነው የሌለውን ስልጣን ክፋታና ኢቭን ማለት ነው መንገድ እንኳን ስጠይቃቸው አንዳንዴ የሆነ ነገር ስጠይቃቸው በጣም ሪአክት የሚያደርጉበት ነገር ብዙ ነገር ታዝቢያቸዋለሁ። ግን ብቻ እናስተካክለው። እናንተም ጥፋት አለባችሁ። መልእክታችን ነው። እሺ የሰሞኑን ጉዳይ እንዴት ነው? አሬ ፋይት መቼ ነው የሚጀምረው? በጉጉት አለቀ እኮ አሬ በስመ አብ ከባድ ነው። እልን ያስያዘው እነዚህ ከባድ ያልኳት እኮ በምክንያት ነው። ወሬ በቃ ወሬ ስለምታበዛ ማለት ነው። ዳይፐሯም ጭነት አለ ያስጨንቃታል። ሲያቃጥላት መለፍለፍ ነው። ሌላ ምንም የለም። ታውቃለህ ዳይፐር ነው የሚያስለፈልፈው። አይ ነው አውቀዋለሁ። እና እኔ ማርሻል አርቲስትም ቲክቶከርም ነኝ። ገብቷል አይደል? እኔ እዚህ ሪንግ ውስጥ ማይክሮ ሰከንድ ኖት ሰከንድ ማይክሮ ሰከንድ በቂ ነው ለአንተ። ግን አህመድ ቲክቶከር ምንም ማድረግ እችላለሁ። ምንም በቃ ህዝቡ መያዝ ይችላል ባይ ኤኒ ሚንስ ማለት ነው። yes ስለዚህ አይኪው ሌቭላችን ከማንም የተሻለ ነው ማለት ነው። ሁሉንም አንጫጭቻለሁ። ጠፋው ብዬ አንጫጭቻለሁ። ተሰብሬያለሁ ብዬ አንጫጭቻለሁ። እናቴ ትቆጣኛለች ብዬ this is business you should know this ሀበሻ ያ ይሄን ነው ሀበሻ ሪንግ ላይ ነው የሚታየው። ሴዶ ሲሳቅበት ይሁን አብሮት ምስቁ የሚመስለው ሰው ነው። I promise you ሴዶ እኔ you have no idea ምን ያህል ይሄን ቀን እየጠበቅኩ እንደነበረ። አንተ እቺ 3 ወር ነው ፕራክቲስ ታደርግ የነበረው። እኔ ከ3 ዓመት በላይ አንተን ስጠብቅ ነበር። የዚህን ሀገር የማርሻል አርት ካንሰር እኔ ነኝ ማውጣው ብዬ my biggest plan ሴዶን ከዚህ ስፖርት ዓለም ማስወገድ ነው። ይሄ ቃሌ ነው። ቃሌን እጠብቃለሁ። ሴዶ ማርሻል አርት ትሰዋለህ። እኔ ጆን አይደለም ሴዶ አካል ጉዳተኛ አርጌ ከኬጅ ካላስወጣሁት እኔ ማርሻል አርት ኩት አደርጋለሁ። ከባድ ነው። ቴንክ ዩ ጆኒ ሴዶ ሜዳው ይለየን ነው የምለው። እዚሁ አድዋ ላይ እንገናኝ። ዛራ የተሰጠኝን መድረክ እጠቀምበታለሁ በደንብ እያለች መድረኩ የኔ ነው፣ እኔ ነኝ የምቆጣጠረው። እድል የላትም። እኛስ ያሸንፋለሁ ኢንሻአላህ። እንወዳደር። ኧረ ፋይት የምር እኔ አጓጊ ነው በጣም አጓጊ። ይሄ ምላሳችሁ ሪንግ ላይ ይታያል። ምላስ ብቻ ስራ አይሆንም። ስራ አይሆንም። ምን መስራ ነው የሚባለው? ሙያ በልብ ነው አይደል? ብዙ ትንሽ ተንጫጫች አይደል? ሴዶ ተንጫጭቷል። ግን እስኪ ይሄ ምላሱን ሪንግ ላይ ደግሞ ያሳያል። እኔ ደጋፊ ነኝ ባይዘው የሴዶ ትመቸኛለህ፣ ፈኒ ነህ፣ ታዝናናኛለህ ምናምን ነገር ግን እስቲ ብቻ እናያለን። ሪንግ ላይ እናያታለን። ነሐሴ 21 ነው መሰለኝ። አይ ቲንክ ለዛ በጉጉት እንጠብቃለን። መልካም እድል ለሁለታችሁ መልካም እድል። እንዴት ነው አለን ጋር በላችሁ። ኧረ እያስደበሩኝ ነው። ይወጣለሁ
እንዴ በላንተ ምታስፈራራ ለራስ ለምንድን በላቸው ተነፋ ስታይል እኔ ደስ ነው የሚለኝ በላቸው እንዴ ቸኮሌት ከለር ነው እንዴ አሁን እኮ ነው ማየ አንተ ሙሙ ፊት አሁን እንዳንተ አይነት ወንድ የትም አይቻላቅ በጣም በቃ ስልክክ ያልክ እንዴ የአፍንጫ ስፋት እግዚአብሔር የአፍ ስፋት ግንባር አቀማመጡ ካርሜክስ እንዳትመታበት ታላቅ ጋር የረገጥክ የምትውለው እኔ ሀያ መስላል ታላቄን አይደል ካንተ ምን ልማር ንገረኝ ካንተ ምን ልማር እንዴ ከኔ መዝፈን ተማር አታ አርፈተ ጮት እዚህ አለፍልፍባት ልጅቷ ላይ አንተ ኩባያ ፊት አንደ ዝም በል ኢጣት በኩላሊት ነው ብዬሻለሁ ሰምተሻል አይደል በኋላ አልሰማው ምናምን እኔ አይሰማም ነገር አሁን ደባሪ ጨዋታ በላቸው በእኔ ምንድነው ከሁሉም ጋር የምትናቆረው በላቸው ኮር አይ በእኔ አድብ እንጂ ይማችሽ ምር ተፍተፍ ብለሽ ህይወትሽን ቀይርሽ ዋናው ተፍተፍ ማለት ነው ታዝናኝኛለሽ ለማንኛውም ታለንትሽ ጸዴ ነው ታለንቱ ወደነው ይጠርጋል ምናምን ሲያድግ ጀት ነው አባት ቻሌንጅ እንሰጥ ነበረ ከኢኮ ካፌ ነው የመጣል ኢኮ ካፌ ቶርታ ኬክ ነው በ5 ጉርሻ የምትጨርሰው ከሆነ 300 ብር ተጣጣ ሞክረዋለህ ከባድ ነው 5 ጉርሻ በ5 ጉርሻ ዋው ኦኬ እሺ ጀምር ሌትስ ጎ እሷ ጋር መቆረሻለች የቆረስክ እንትን ማለት ይችላል እንዴት ነው የምትጨርሰው ይመስላል ታውቂኝ እንዴ ተስፋ አደርጋለሁ ከባድ ነው ይሄ ከባድ ነው ተብኳካ ሁለት አይ ጨርሰው ሁለት ሶስተኛው ነው ክብሩን አሳጣው ሶስት የኬክ ቀጭን ሰው ግን ይበላል የሊታተም አብኳካ ተቀባው አንደሮሽን ተጠቀሙ ኦልሞስት 5 ጉርሻ ጨርሰዋል እንዴት አገኘው ኬካችን ኬኩ በጣም ገራሚ ኬክ ነው ከ10 ስንት ሰጠዋለህ ከ10 10 ሰጠዋለሁ 10 ሰጠዋለህ 10 ሰጠዋለህ ቻሌንጁን ሪች አድርጋል በ5 ጉርሻ ነበር ያለን በ5 ጉርሻ ጨርሰሃል ስለዚህ የ300 ብር ተሸላሚ ነው 300 ብር በዛም ወንድም ማለት በጣም ያበዛው መሰለው ማለት ሰውዬው ኬኩንም ካስሮ 300 ብሩንም ካስሮ ይሁን በላል ሙሴ ልደት ነው ዛሬ እድሜ ስንት ነው 24 ይሞላል ዛሬ 24 ዋው እስኪ ከህይወት ምን ተማርክ ህይወት ብዙ ነገር ያስተምራል ስፔሻሊ ደግሞ ያለፈው አመት እና ያለፈው 2 አመት ለኔ በጣም ብዙ ነገሮች አስተምሮኛል እና ምንድነው አንዱና ዋናው ነገር በቃ እግዚአብሔር ላይ መታመን አለብን ምንም ነገር ቢሆን እግዚአብሔር ላይ መታመን አለብን ከዛ አለፈው ደግሞ ራስን ብዙ ነገሮች ይቅር ማለት መቻል አለብን ደስተኛ ነኝ ብለህ ታስባለህ አሁን ላይ ወደ ደስተኝነት እየመጣሁ ነው ብያስባለሁ እግዚአብሔር እኔ አሁን እንዴት ነው ደግሌ መንገዴን ከእግዚአብሔር ሳወጣና ማይሆን ነገር ውስጥ ገባ ደስታዬንም ነብር ያጣዋለሁ ደስታም ብቻ ሳይሆን ሰላምንም ብዙ ነገር ተጣልና ወደ እግዚአብሔር መንገድ ከተመለስኩ በተቻለ መጠን ለራሴ ጥሩ ነገር ማድረግ ከጀመርኩ ለራሴ ጥሩ መሆን ጥሩ ነው እሱ ማድረግ ከቻልኩ ደስታዬ ይመለሳል ብያስባለሁ ለራሴ ጥሩ መሆን ማለት ምንድነው ለራሴ ጥሩ መሆን ማለት አሁን በጣም በቀላሉ ሳስረዳ ሰዎች አሁን ለምሳሌ የሆነ ሰው ትወዳለህ ከዛ ለዛ ሰው ምን ያስደስተዋል ብለህ ነው በየቀኑ የምታደርገው ማለት ይሄ ራሱ ለራስ ብዙ ሰው ጥሩ አይደለም
ለሰዎች የሚያደርጉትን እንክብካቤ ምን ተሰማው ዛሬ ለምን ከፍ የሆነ ሰው ዛሬ ለምን እንደዚህ ያሰበ ብለህ የምታስባቸው ነገሮች አሉ። ለእናት ለቤተሰቦች ታስባለህ። እሱን ተመሳሳይ ለሰዎች የምታሳየው ሀሳብ ለራስ ማድረግ ነው። ራስን እንክብካቤ ማለት ለምን ከፋኝ እንደዚህ መክፋት ራስን ማስበለጥ አንድ ጊዜ አለብህ። ለራስን መምረጥ መቻል አለብህና እንደሚጎዳህ እያወቅ ሌሎችን ለመጥቀም ብለህ አንተ የምታደርጋቸው ነገሮች አሉና ለራስ ጥሩ መሆን ማለት ራስን መንከባከብ። መጽሐፍ ቅዱስ ራስን ሰዎችን ባልንጀራን ለራስ ወደድ አይደለም የሚለው መጀመሪያ ራስን መውደድ አለብህ። ከዛ ነው ሰዎች እውነት ነው። ዛሬ ልደት ነው፣ ስፔሻል ቀንህ ነው። ብዙ ሰዎች እንግዲህ ጊፍት የሚጠብቁበት ቀን ነው። እኛም ያው በጧት ጠርተናል፣ ጊፍት እየጠበቅን ነው። አዋርጃችሁ እሺ፣ ግን ለራስህ አንድ ቃል እንድትገባ ፈልጋለሁ። ዛሬ ልደት ስለሆነ ስፔሻል ቃል ምን አይነት ቃል ትገባለህ ለራስህ ካሁን በኋላ? አሁን እንደውም ጥሩ ጥያቄ ጠይቀኝ። ይሄንን ከራሴም ጋር ሳስበው የነበረ ነገር ነውና በዚህ ዓመት የተሳሳትኳቸውን ስህተቶች በፍጹም አልተሳሳታቸውም ብዬ ለራሴ ቃል ገብቻለሁና ቅድሚያ የሰጠኋቸው ሌሎች ነገሮችንና አንዳንድ ስህተቶች ተሳስቻቸዋለሁ ብዬ ማስበው ስህተት ሳይሆን መሳት ነው የሚባለው። ከዛ አውቄ ነው ያደረኳቸው እነዛ ነገሮችና ራሴን እንደዚህ አይነት ሁኔታ ውስጥ ከዚህ በኋላ መልሼ የምከተው አይመስለኝም እና ለራሴ ቃል ገብቻለሁ። በፍጹም ምንም ቢሆን ያደረኳቸውን ነገሮች ከዚህ በኋላ ተመልሼ ማድረጋቸው አይመስለኝም። አሪፍ ምክር ነች። ሙሴ ጥሩ ሀሳብ ነው ያነሳው። እንወዳለን እናከብራለን። ጥሩ ምክር ነው፣ ተቀብለናል። እኛም ለዛ ነው ያመጣነው። ወንድሜ ይሄን ቪዲዮ ለዛሽ ለምትወዳት ባለቤት ላክላት። እወድሻለሁ፣ አፈቅርሻለሁ፣ የኔ ንግስት፣ ዘላለም ኑሪልኝ፣ የልጆቼ እናት በላት ላክላት። ከርሳና ቀርቧል። አንቺ ዝንጅብል ራስ ምንድነው የምትዩ? ቪዲዮ እየሰራው እንዴ? ከርሳና ራት ብላ ነው ተባለ። አልበላም። የጎረና ወጥሽ እንደምን እዛው ዘሽ አንተ ሀያ ተማይዋከሽ እንዴት እንዳስጠላኝ የምታውቅ እንዴ? ምክርና ቡጢና ምክር ለሰጪው ቀላል ነው። አብዛኛው ሰው እኮ እንደዚህ ነው፣ ይመክራል አይተገብረውም። ራሱ ላይ የማናደርገውን ነገር ለመናገር በጣም ይቀላል፣ ግን ሁሉም ነገር የሚጀምረው ከራስ ነው። አንተ አድርገው ነው ማሳየት ያለብህ። ጥሩ እንግዳ ነው ያመጣሁት እኔ ዛሬ። በጣም ጥሩ እንግዳ ነው ያመጣሁት። እዛ ያሪፍ ምክር ነው። አጫውጭም እንጂ ምን ላታ አራለልባል እንዴ? ሁሌ ስንት ሰዓት ሁሌ ትገባለች። በቃ ከዚህ በኋላ አንድ ላይ ተቀላቅለን እሱ የሌሉ ጊዜም ላኪልኝ። እሺ ለኔ አሁን ፎሎ ስላደረኩሽ ቀጥታ ወደ ምንመላክ የነገር ሳቅ የሚስቀው ነው እልካለሁ እና ጫውታታ ጌም እዚሁ አዲስ አበባ ነሽ አይደል? ምን ራቼ ልጅ አላት ባል አላት እንዴ? ምን አደረኩኝ? ምን አገባ? ለምን አሜሪካ አትሆንም? ለምን እዚህ አትሆንም? ምን ቸገረ? ምን ያገባል እንዴ? እንዴ ጥብቅና ልክ አንድ አመት ከ6 ወር። ወይኔ ገና ነው እንዴ? ምን ታሳድገው ነው እንዴ? ለምን ነገሩን ነው በቅርብ ነው ማለት ነው። ወይኔ ለምን ታዲያ ወይኔ ምን አመጣው? አረ ስርቅ እኔ አንተ በጣም ነው ማስተላል። አንተ አረ ሻንቆ ሻንቆ የሆነ ጊርጊራ እየመሰልክ ነው። ቀረ እንደዚህ ይሻላል። እንትን ተላይቶ ጊርጊራ ታውቃለህ እንዴ? ማንና የውላላ አንድ ቲም ነን፣ ሁለታችሁ አንድ ቲም ናችሁ። እሺ ግባ። እንትን ባይዜ እኔና የውላላ ቅንድብ መላጨት ምናምን አንቀጣም። እሺ ፎር ዩር ኢንፎርሜሽን። የትኛው ቅንድብ አለ አንተ? የትኛው ቅንድብ ምኑን ነው የሚላጨው? ሻንኩስ እንዴ ከዚህ በላይ ምንድነው? መሲ ኩል ተቀባበና ትክሽ ቆይሽ መሲ ቤሳውን ታፕታፕ ሙላ አልቀ ይሄ ቲም ከባድ ቲም ነው። ይሄ ላይቭ ቲም በጣም ከባድ ቲም ነው። ጨዋታቸው ምናምን ደስ ይላል። እንዲህ እያልን የዛሬ ቪዲዮአችንን ጨርሰናል። እንዴት ነበር ቆይታ? አሪፍ ነው። አልነበረሽም? ዘና ብለሻል? ደስ የሚል ጊዜ ነበረ እና ቀጣይ መቼ ነው የምትመጪው? ቀጣይ ቻሌንጅ ልስራ 1000 ሰብስክራይብ ደርስ በድጋሚ እንግዳለን እና ግዴታ ቤተሰቦች እንትን አድርጓ። እቺ ቀይዋን ነገር ሰብስክራይብ የምትላለች እሷ ነካ ነው። በቃ አዳዲስ ነገሮችን ይዞ እየመጣ ያለው እኛ ደግሞ በመተባበር አንታማ
እናሳድገው። በቃ ከእናንተ የሚጠበቀው ላይክ እና ሰብስክራይብ እያደረጋችሁ ብቻ ማበረታታት። ገና እንባዛለን፣ ብዙ ፋሚሊ ይኖረናል። የዛሬ ቪዲዮአችን ይሄን ይመስላል። ዘናፍታ እንዳላችሁ እናንተም ተስፋ እናደርጋለን። ቀጣይ በአዳዲስ አስገራሚ አዝናኝ ቪዲዮዎች ነው የምንገናኘው። እስከዛው መልካም ጊዜ። ሰላም ለሀገራችን። ኢትዮጵያን ትወዳታለህ? አዎ። ለምን ነው የምትወዳት? ለምን ነው የምትወዳት? በልዬ አሞራ እንዳይበላኝ ላንቺ ብዬ